ምዕራፍ 29 በ10ኛው ዓመት በ10ኛው ወር ከወሩም በ12ኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በግብፅ ንጉሥ በፈርዖን ላይ አድርግ፣ በእርሱና በግብፅ ሁሉ ላይም ትንቢት ተናገር፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ በወንዞች መካከል የምትተኛና ወንዙ የኔ ነው ለራሴም ሰርቼዋለሁ የምትል ታላቅ አዞ የግብፅ ንጉሥ ፈርዖን ሆይ እነሆ በአንተ ላይ ነኝ፣ በመንጋጋህ መቃጥን አገባብሃለሁ፣ የወንዞችህንም ዓሦች ወደ ቅርፊትህ አጣብቃለሁ፣ ከወንዞችህም መካከል አወጣሃለሁ፣ የወንዞችህም ዓሦች ሁሉ ወደ ቅርፊትህ ይጣበቃሉ። አንተንና የወንዞችህን ዓሦች ሁሉ ወደ ምድረ በዳ ጥላለሁ፣ በምድርም ፊት ላይ ትወድቃለህ እንጂ አትከማችም፣ አትሰበስብም። መብልም አድርጌ ለምድር አራዊትና ለሰማይ ወፎች ሰጥቼአለሁ። በግብፅም የሚኖሩ ሁሉ ለእስራኤል ቤት የሸምበቆ በትር ሆነዋልና እኔ እግዚአብሔር እንደሆንኩ ያውቃሉ። በእጅ በያዙህ ጊዜ ተሰበርክ፣ ጫንቃቸውንም ሁሉ አቆሰልህ። በተደገፉብህም ጊዜ ተሰበርክ፣ ወገባቸውንም ሁሉ አንቀጠቀጥክ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ ሰይፍ አመጣብሃለሁ፣ ሰውንና እንስሳንም ከአንተ ዘንድ አጠፋለሁ። የግብፅን ምድር ባድማና ውድማ ትሆናለች፣ እኔም እግዚአብሔር እንደሆንኩ ያውቃሉ። አንተ ወንዙ የኔ ነው የሠራሁትም እኔ ነኝ ብልሃልና፣ ስለዚህ እነሆ ባንተና በወንዞችህ ላይ ነኝ። የግብፅንም ምድር ከሚግዶል ጀምሮ እስከ ሴዌኔና እስከ ኢትዮጵያ ዳርቻ ድረስ ውድማና ባድማ አደርጋታለሁ። የሰው እግር አያልፍባትም፣ የእንስሳም ኮቴ አያልፍባትም። እስከ 40 ዓመትም ድረስ ማንም አይኖርባትም። ባድማም በሆኑ ምድሮች መካከል የግብፅን ምድር ባድማ አደርጋታለሁ። በፈረሱትም ከተሞች መካከል ከከተሞቿ 40 አመደ ፈርሰው ይቀመጣሉ። ግብፃውያንንም ወደ አሕዛብ በትናቸዋለሁ፣ በአገሮችም እዘራቸዋለሁ። ጌታ እግዚአብሔር እንዲህ ይላል፣ ከ40 ዓመት በኋላ ግብፃውያንን ከተበተኑባቸው አሕዛብ ዘንድ ሰበስባለሁ፣ የግብፅንም ምርኮ መልሳለሁ፣ ወደ ተወለዱባትም ምድር ወደ ጳጥሮስ እመልሳቸዋለሁ። በዚያም የተዋረደች መንግሥት ይሆናሉ፣ ከሌሎች መንግሥታት ሁሉ ይልቅ የተዋረደች ትሆናለች። ከእንግዲህ ወዲያ በአሕዛብ ላይ ከፍ አትልም፣ በአሕዛብም ላይ እንዳይገዙ አሳንሳቸዋለሁ። የእስራኤል ቤት እነርሱም በተከተሉ ጊዜ እርሷ በደልን ታሳስባለች፣ ከእንግዲህም ወዲያ መታመኛ አትሆንላቸውም። እኔም ጌታ እግዚአብሔር እንደሆንኩ ያውቃሉ። እንዲህም ሆነ በ27ኛው ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የባቢሎን ንጉሥ ናቡከደነፆር ሰራዊቱን በጢሮስ ላይ ጽኑ አገልግሎት አስገለገለ። ራስ ሁሉ የተላጨ ጫንቃም ሁሉ የተላጠ ሆኗል። ነገር ግን በላይዋ ስላገለገለው አገልግሎት እርሱና ሰራዊቱ ደሞዝ ከጢሮስ አልተቀበሉም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ የግብፅን ምድር ለባቢሎን ንጉሥ ለናቡከደነፆር እሰጠዋለሁ። ብዛቷንም ይወስዳል፣ ምርኮዋንም ይማርካል፣ ብዝበዛዋንም ይበዘብዛል። ይህም ለሰራዊቱ ደሞዝ ይሆናል። ስለ እኔ ሰርተዋልና ስለ አገልግሎቱ ደሞዝ የግብፅን ምድር ሰጥቼዋለሁ ይላል ጌታ እግዚአብሔር። በዚያ ቀን ለእስራኤል ቤት ቀንድን አበቅላለሁ፣ በመካከላቸውም ለአንተ የተከፈተ አፍን ሰጣለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ።